ሰላም ሰላም እንደምናላችሁ ቅዱሳንና ወንድሞቼ በእያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም። ዛሬም እንደተለመደው በአጫጭርና በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። መልካም ቆይታ። መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማህፀኗ የተሸከመችው እናቱ ተአምር አደረገች ቢባል ይደንቃችኋል? እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታረገው ነገር አይደለም። እሷ ተአምር ናት እኮ። ረሳችሁት እንዴ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኮ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ብቻ እኮ አይልም። እነሆ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ምልክት ይሰጣችኋል ነው። እስኪ ምልክት ይሰጣችኋል በሉ። ምልክት ማለት በግዕዝ እኮ ተአምር እኮ ነው። የዘመኑ ፍጻሜ በደረሰ ጊዜ ላይ ያየናት ተአምር እሷ እኮ ናት። ሌላ ነገር አትፈልጉ ክርስቲያኖች፣ እውነቴን ነው የምላችሁ። እሷ ራሷ ተአምር ናት። እሷ ልታደርገው ስለምትችለው ነገር ታስባላችሁ? እሷ ራሷ መኖሯ ተአምር ነው። መራመዷ እዚህ መሬት ላይ ድንቅ ነው። መወለዷ ለዚህ ዓለም በጣም የማይመጥን ነገር እኮ ነው። እንደው እግዚአብሔር ለኛ ድህነት አስቦ ካልሆነ በቀር። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። የኔ ጥያቄ ምንድነው? ስለ ድንግል ማርያም ይሄን ያህል የሚሰበከው ድንግል ማርያምን እንደዚህ አግነው ለኛ የሚነግሩን ምን እንድናደርግ ነው ፍላጎታቸው ነው? አሁን የመጀመሪያው ጥያቄ ይሄ ነው። እኛ ኢየሱስ ክርስቶስ ስለ ኃጢአት የሞቷል፣ ስለ ጽድቅ ተነስቷል ብላችሁ መኑ እንደምንለው እነኚህ ሰዎች ድንግል ማርያምን ምን እናደርጋት? ስለ ኃጢአቴ ሞታለች ብዬ ልቀበል? ወይም ደግሞ የዓለም ፈጣሪ ነች ብዬ ልቀበል? ወይስ ደግሞ ይሄ ሁሉ ተአምራት ድንቅ የሆነው ከሷ ብቃት የተነሳ ነው ብለን እንመን? እሷ ነች በድንግልና የመውለድ ስልጣኑ የተሰጣት ከራሷ ነው ወይስ ምን እንድናምን የተፈለገው? ድንግል ማርያም ምንድነች እንበል እስቲ። በድንግልና መጽነሷን አልካድንም። ራሷ ደግሞ በእኔ ታላቅ ስራ አድርጓል በላ ራሷን ባሪያ አድርጋ ማቅረቧን አልካድንም። እኛ መጽሐፍ ቅዱስ ስለሷ የተጻፈውን ነገር በሙሉ እናምናለን። ግን ከዛ ባለፈ ድንግል ማርያም ያደረገቻቸውን ተውት። እሷ በራሷ ተአምር ነች ተባለሽ። ምንድነው አሁን ይህ ሁሉ ድንቅና ምልክት ያደረገችው? እሷ ነች። የድንቅና የምልክት የተአምራት ሁሉ ባለቤት እሷ ነች። የሰማይና የምድር ፈጣሪ እሷ ብለን እንድናምን ነው። ምንድነው እንድንቀበልና እንድናምን እንድንረዳ የተፈለገው ስለ ድንግል ማርያም? ምን አልናትኛ ድንግል ማርያምን ማለት እና አልገባኝም። እኔ ስብከቱ ራሱ ድንግል ማርያምን በዚህ ደረጃ አግንነው መስበኩ መድኃኒቴ ነች፣ ጌታዬ ነች፣ ኃጢአቴን ያስተሰረየችልኝ እሷ ነች፣ ያለሷ ህይወት የለኝም፣ ያለሷ ከንቱ ነኝ እንድል ነው የተፈለገው? እኔ እኮ አልገባኝም። ምንድነው የስብከቱ ዓላማ ማለት ነው? እና ድንግል ማርያምን ስላገነንን የሚፈጠርልን የሚደረግልን የተለየ ነገር አለ ወይ? በመጽሐፍ ቅዱሳችን ቃል የተገባልን ነገር አለ ወይ? ጌታን ሳምን እኮ እኔ ኢየሱስ ስለ ኃጢአቴ ሞተዋል፣ ደግሞም ስለ ጽድቄ ተነስቶልኛል፣ በመስቀል ላይ ኃጢአቴን ስለኔ ብሎ ተሸክሞ ኃጢአት ሆኖ ሞቶልኛል፣ ተነስቶልኛል ብዬ በማመኔ እድናለሁ ብዬ ነው ማምነው። ስለዚህ አሁን ስለ ድንግል ማርያም ባላምን ሞት የሚያመጣብኝ፣ ባምን ደግሞ ህይወት የሚያስገኝልኝ ነገር ምንድነው? እሱን ግልጽ አድርጋችሁ ብትነግሩን ወንድምና እህቶች። ከዛ ውጪ ሌላ ምንም የምለው ነገር የለም። እናንተ ወጣቶች በዚህን ያህል ደረጃ መጽሐፍ ቅዱስን ማንበብና መረዳት እየቻላችሁ ከአባቶቻችሁ በወረሳችሁት ከንቱ ንግግር፣ ከንቱ ተረት አይምሯችሁን አደንዝዛችሁ እናንተም ደግሞ በወጣትነታችሁ እንደዚህ አይነት ተረት ወጣችሁ ስታወሩ መስማት እጅግ በጣም ይከብዳል። እግዚአብሔር ማስተዋል ይስጥልን። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ፣ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው ወንድማችን እዩ ጩፋ አዶናይን ስግጥ ፍምስ በሚለው መሪ ቃል የያዘውን ቻሌንጅ ወጣቶችን የማነሳሳት ሞቲቬት የማድረግና በሶሻል ሚዲያ ላይ ተጽዕኖ መፍጠርና እንዴት ገንዘብ ማግኘት እንዳለባቸው
እጅግ አብዝቶ ሰሞኑን እያነቃቃ ነው ያለውና ይህን አካሄዱን ደግፎ ሲያበረታው ነው የምንሰማውና ይሄ አካሄድ ትክክል ነው ብዬ አላምንም። ምክንያቱም እዩ ጩፋ መንፈሳዊ አገልጋይ ነኝ ባይ ነው። ነብይ ነኝ የሚል ሰው፣ የክርስቶስን የማዳን ስራ የሚናገር ሰው ነው። በዚህ በኩል ደግሞ ያለው አዶናይ የሚባለው ሰው ደግሞ ጌታን የሚያውቅ አይደለም። እንዲሁም ደግሞ በአንዳንድ ስፍራ ላይ ለወንጌል እንቅፋት ሆኖ በተቃራኒው በቅርብ ጊዜ እንኳን የተመለከትነው ነው። በቲክቶክ ክሬቲቭ አዋርድ ላይ እህታችን ማስተዋል ስለ ጌታ ኢየሱስ ክርስቶስ አዳኝነት ጌታን ተቀበሉ ብላ በመድረክ ላይ ስትናገር፣ እሱ በተቃራኒው ደግሞ ማርያም 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 ብሎ ይሄኑ ሊያደረገችለት ማርያም እንደሆነች ሰዎች እንዲያውቁ ሲናገር ነበር። በተቃራኒው መንገድ ደግሞ አላስፈላጊ የሆኑ በሶሻል ሚዲያ ላይ አንዳንዴ ለማየት የሚከብዱንም እንቅስቃሴዎች፣ ዘፈኖችን ይሄ ስግጥ ፍምስ የሚለው ራሱ ስግጥ የሚለው ራሱ ዘፈን ተሰርቶለት ዓለማዊ ኮንተንት የሚሰራ ልጅ ነው እና ይሄ ልጅ እንደ አንድ የወንጌል ሰው እንደ አንድ ዓለማዊ ሰው ትክክል ሊሆን ይችላል። የመፈመስን መንገድ፣ ገንዘብን የማግኘት መንገድ፣ በሶሻል ሚዲያ ላይ ተጽዕኖ የመፍጠርን መንገድ በትክክለኛው መንገድ ለህዝቡ እያስተማረ ሊሆን ይችላል። ነገር ግን ከወንጌል ጋር ግን ፈጽሞ ሊስማማ አይችልም። ይሄ ወንድም በአንድ መንፈሳዊ ነኝ በሚል የወንጌል አገልግሎት ሊመከር፣ ወንጌል ሊሰበክለት፣ ሊገሰጽ ይገባል ብዬ አምናለሁ እንጂ አሉ የሚበረታቱ ስራዎች አሉት ወንድማችን በጎ ስራ በመስራት በአንዳንድ መልካም ነገሮች ላይ ሲሳተፍ እንመለከታለን። ከዛ ውጪ ግን የሚያደርጋቸው ነገሮች በሙሉ ዓለማዊ ናቸው። ስለዚህ ሰግጥ፣ ማንንም እንዳትሰማ፣ ቀጥል፣ በርታ ሊባል አይገባም ብዬ አምናለሁ። በወንጌል አገልጋይ በአንድ መንፈሳዊ አገልጋይ ይሄ ስራው ሊበረታታለት ይገባል፣ በርታ፣ ጠንክር ሊባል ይገባል ብዬ አላምንም። በመንፈሳዊ መነጽር ስንመለከተው ትክክል ነው ብዬ አላምንም። ምክንያቱም ወንጌል አይደለም እያገለገለ ያለው፣ የክርስቶስን የማዳን ስራ አይደለም እየተናገረ ያለው ወንድማችን። ስለዚህ ወንጌል ከሚሰብክ ሰው እውቅና ሊሰጠው ሊደገፍ ይገባል ብዬ አላምንም፣ እንደ አንድ ወንድም ማለት ነውና ይሄ ትክክል ነው ብዬ ስለማላምን ሐሳብና አስተያየትን ለመስጠት ነው። እስቲ ይህንን ቪዲዮ ሰምተን እንመለስ። ብላክ ወደ እኔ ሲመጣ መች ነካብኝ ታቦቴ፣ መች ነካብኝ እኔ ራሴን የሰጠሁለት ብዬ ከደብር ደብር እንከራተትለት የነበረ ጫማ አውልቄ በእግር የሄድኩለት ታቦት መች ነካብኝ? አልነካብኝ። እሱም ቢነካብኝ ኖሮ አልሰማውም ነበር። ቀጥታ ግን ራሱ ሲያብራራልኝ ሌሎቹ ገቡኝ። ስለዚህ በየሚዲያ ወጣችሁ አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ቁስ ነው እያላችሁ አትስደቡ። በዚህ አታድኗቸው። እልህ ውስጥ ከቷችሁ ይሆናል እንጂ አታገኙ። ኢየሱስ የሰጣችሁን ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጫሌ ብለህ መናገር የለብህም። ዋናውን ለመናገር ግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይህን የተንተራሰው ታቦቶቻቸው ላይ የተጻፈውን ጽሑፍ ነኮት። የኔ አምላክ ወደ እኔ ሲመጣ መች ነካብኝ ታቦቴ። እንግዲህ ወንድማችን ዘነበ እኔ ኢየሱስ ሲመጣ ታቦቴን አልነካብኝም፣ ወደ እኔ ጌታ ሲመጣ ጨሌውን አልነካብኝም፣ በኦርቶዶክስ ቤተክርስቲያን ውስጥ ማገለግለውን ባዶ እግሬን የሚሄድለትን ብዙ ዋጋ የከፈልኩለትን ጉዳይ አልነካብኝም፣ ቀጥታን ያገኘኝ እሱ ሲያገኘኝ ከዛ ነገር ወጣው የሚል ሐሳብን ነው እየተናገረ ያለው ማለት ነው። እኔ ግን ትክክል ነው ብዬ አላምንም። ከምን ጊዜውም በላይ ከየትኛውም ጊዜ በላይ ብዙ ሰዎች ወደ ወንጌል እየመጡ ያሉበት ሰዓት አሁን ነው ብዬ አምናለሁ። ምክንያቱም ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያሉ ብዙ ግሳንግሶች፣ ብዙ ተረቶች፣ ብዙ የጥንቆላ ስራዎች እየተገለጡ ስለሆነ ማለት ነው። ደግሞ በዚህ አገልግሎት ደግሞ በጣም ብዙ ሰዎች ጌታን አግኝተው በሚዲያ ላይ እያየን እንገኛለን እና ታቦቱን አትንኩባቸው፣ ጨሌውንም አትንኩባቸው፣ በዛ ውስጥ ያለውን ኮተት አትንኩ፣ ዝም ብላችሁ ወንጌል ስበኩ አይነት መልእክትን ያዘለ መልእክትን ነው እያስተላለፈ ያለውና በጭራሽ የተሳሳተ ሐሳብ ነው። ይሄ ነገር ሳንወድ በግዳችን የምናነሳው ጉዳይ ነው። ምክንያቱም አብዛኛው አገልግሎታችን ወይም ደግሞ አብረን የምንኖርበት ማህበረሰብ አብዛኛው በዚህ ስርዓት ውስጥ የተያዘ እስከሆነ ድረስ ያንን ማህበረሰብ ከዛ ስርዓት ለማውጣት ካለበት የተሳሳተ መንገድ ስህተት መሆኑን በማሳወቅ ከዛ ለማውጣት ግዴታ ይሄ ሐሳብ ሊነሳና ሊገለጥ ይገባል ብዬ አምናለሁ። በመጀመሪያ ደረጃ ጥያቄውም ራሱ ይመጣል ከብዙ ሰዎች ዘንድ እንደዚህ አይነት ጥያቄዎች ስለሚመጡ ማለት ነው። ስለዚህ አትንኩባቸው፣ ተቻችለን እንኖር፣ እነሱም በሃይማኖታቸው እኛም በሃይማኖታችን ብለን የምንኖረው ጉዳይ አይደለም። ስለዚህ ሰዎችን ወተን ወደ መዳኑ ጌታ ኢየሱስ ክርስቶስን ተቀበሉ፣ ያላችሁት ጨለማ ውስጥ ነው ስንል የያዙት ነገር የተሳሳተ እንደሆነ በራሱ እኮ የሚገልጥ ነው።
እና አይ እኔ ትክክል ነኝ ያለውበት ነገር ተስማምቶኛል ያለውበት እውነተኛ መንገድ ላይ ነው ካለ ኦኬ ትክክል ብለን ዝም ልንል አይገባም። ምክንያቱም የያዘውና የሄደበት ያለው መንገድ የተሳሳተ እንደሆነ በመጽሐፍ ቅዱስ በማስረዳት ልናስጥለው ይገባል። ይሄ እኮ ዋና የወንጌሉ እንደውም ዋና አንኳር የሆነ ሐሳብ ነው። ስለዚህ ኢየሱስ ክርስቶስን አብዝተን ማውራታችን ትክክል ነው። አብዝተን እውነትን መግለጥ ያስፈልጋል። ነገር ግን እውነትን ስንገልጥ ደግሞ ሐሰትንም ደግሞ ማጋለጥ ያስፈልጋል። እዛ ውስጥ ያሉት የተሳሳቱት አጋንንታዊ ስርዓቶች፣ ጨለማ ስርዓቶች አይደለም እንደ ኢትዮጵያ እንደ ሀገር እንኳን ታስራለች እኮ እዛ ውስጥ ባለው የድግምት የጥቆላ ስርዓት እኮ ብዙ ሰዎች ታስረው እኮ እየኖሩ ነው። ስለዚህ ያንን ህዝብ ለመፍታት ጊዜው አሁን ነው። ሚዲያውን ተጠቅመን ይሄንን የተደበቀውን ሐሰት እያጋለጥን ሰዎችን ማስመለጥ ያስፈልጋል እንጂ ታቦቴን አትንኮብኝ፣ ኢየሱስ ታቦቴን አልነካም፣ ገድላቴን አልነካም፣ ጨሌውንም አልነካም። ስለዚህ እናቴ ጨሌ ስታመልክ ጨሌውን ላልነካ ነው ማለት ነው። እንዲያውም በአንድ ስፍራ ወደ 50 ሺህ ብር የሚጠጋ የሐዋርያት ሥራ ላይ አይደለ ይሄ የጥንቆላ ጨሌ የአስማት መጽሐፍቶች በሙሉ ተቃጠሉ ይላል። ከቻልን አውጥተን ማቃጠል ነው የሚያስፈልገው እንጂ ዝም ተብሎ የሚታይ ጉዳይ አይደለም። እና ወንድማችን በዚህ ነገር ላይ ያለ አመለካከት ትክክል አይደለም ብዬ አምናለሁ። ወንድሞቻችንም የያዙትን አገልግሎት መቀጠል አለባቸው ብዬ አምናለሁ። በኦርቶዶክስ ቤተክርስቲያን ውስጥ ያለውን የኦርቶዶክስ ሸክም ያላቸው ኦርቶዶክስ ቤተክርስቲያን ውስጥ ያለውን ሐሰት ያጋልጣሉ። እንዲሁም ደግሞ በሙስሊሙ ማህበረሰብ ደግሞ የወንጌል ሸክም ያላቸው ሰዎች ደግሞ እዛ ያለውን ደግሞ ሐሰት በማጋለጥ የእግዚአብሔርን መንግስት ማስፋት እንዳለብን ነው የማምነው እና ይሄ ሐሳብ መስተካከል አለበት ብዬ አምናለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።